ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። ከጣና ቴሌቪዥን የከበረ ሰላምታችን ይድረሳችሁ እያልን የህዳር 14 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችንን ይዘንላችሁ ቀርበናል። በምሽቱ ዜናችን የምናስደምጣችሁን መረጃዎች እንድትከታተሉን እስከ መጨረሻው አብራችሁን ቆዩ እያልን በአክብሮት በመጠየቅ የሰዓቱን መረጃዎች አስቀድመን እናስደምጣችኋለን። ወሎ ላይ የተፈጸመው ምንድነው? በፋኖ ትግልና በአማራ ህዝብ ብርቱ ድጋፍ ወግድ እየተባለ የሚገኘው የብልጽግናው አየር ኃይል ደቡብ ወሎ ወግዲ ላይ የድሮን ጥቃት አድርሷል። በድሮን ጥቃቱ የደረሰው ጉዳትና የተሰማው አዲስ መረጃ በዜናችን የሚደመጥ ቀዳሚ መረጃችን ነው። የብልጽግናው ከፍተኛ ወታደራዊ አዛዥ በቅርበት የሚከታተሉት ታጣቂ ቡድን የፈጸመው ጥቃትና ያደረሰው ጉዳት የጣና ቴሌቪዥን በዝርዝር የተመለከተው መረጃ ነው። ሸዋ ላይ በአንጾኪያ ገምዛ ወረዳ የተፈጸመውስ ምንድነው የሚሉትን ሁሉ በዜናችን የምትሰሟቸው የዕለቱ መረጃዎቻችን ናቸው። ዛሬ ልዩ ዝግጅት ያሰናዳንለት አንድ ጉዳይ አለ። ከቋራ እስከ መቅደላ በጀግንነት ተግባሩ ምሳሌ የሆነው ታላቁ ንጉሳችን ዳግማዊ ቴዎድሮስ መቅደላ አፋፉ ላይ ሁሉም ትውልድ ይሰማው ዘንድ ጮህ ብሎ የነገረን ያድራ ቃል አለ። ያ ያድራ ቃል ደግሞ ጠላት አስከሬናችሁን እንጂ እጃችሁን እንዳይጨብጠው አደራ፣ ይህን መራራ ሐቅኔ አባታችሁ ተግባራዊ አድርጌ ያሳያችኋለሁ ነበር ያለን። በዚያ የታላቁ ንጉሥ የኢትዮጵያ አንድነት መሐንዲስ የዘመናዊት ኢትዮጵያ መስራችና የጀግንነት ውሃ ልክ የሆነው አባታችን ያደራ ቃል መሰረትም ታላቁ አርበኛ ኮማንዶ ሳሙኤል ጌታዬ ትንሹ 8 የጠላት ምሽጎችን ካፈረሰ በኋላ ያልታሰበ ከበባ ውስጥ ገባ። ይህ ሐሳብ በዕለቱ የመረጃ ሰዓታችን በልዩ ዘገባ የምናስደምጣችሁ የጀግናው ስንብት ከቋራ በሚል ርዕስ ያሰናዳነው ዝግጅታችን ነው። የቋራው ሰማዕት ማን ነው? በቋራው ሰማዕት ዙሪያ አርበኞች የሰጡት ምስክርነት ምን ይላል? የኮማንዶ የተጋድሎ ታሪክስ እንዴት ነበር? በዝርዝር የምትሰሙት ዘጋቢ ፕሮግራም ነው። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች መረጃዎችን አሰባስበን ያሰናዳን የዕለቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን በመቆየት እንድትከታተሉን እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። በብልጽግናው ጄኔራል የሚደገፈው ታጣቂ 50 ሰዎችን ገደለ። በዋናነት የአማራ ተወላጆችን ማፈናቀልን ዓላማ ያደረገውና በብልጽግናው መከላከያ ሰራዊት መረጃ መምሪያ ኃላፊ በሆኑት ጄኔራል ጌታቸው ጉዲና የሚመራው የኦነግ ክንፍ በቤንሻንጉል ጉሙዝ ክልል ከ50 በላይ ንጹሃንን መግደሉ ተሰማም። በትናንቱ ዜናችን እንደገለጽነው በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ የገባውና በጄኔራል ጌታቸው ጉዲና የሚደገፈው ታጣቂ ቡድን በክልሉ የአማራ ተወላጆችን የማፈናቀል የቤት ስራ ተሰጥቶት ወደ ትግበራ የገባ ነው። በዚህም በቡለን ወረዳ ልዩ ስሙ በኩጂ በተባለ አካባቢ በፈጸመው የተቀናጀ ጥቃት ከ50 በላይ የአማራ የሽናሻና የጉሙዝ ተወላጆች መገደላቸው ታውቋል። ጥቃቱ እንዲፈጸም በተቀነባበረ መንገድ ከሁለት ቀናት በፊት ታጣቂውን ቡድን ይገዳደሩት ይሆናል ተብለው የተሰጉ የሰራዊት አባላት ከአካባቢው እንዲለቁ የተደረገው ከሁለት ቀናት በፊት ነበር። በዚህ መልኩ ጥቃት እንዲከፍት ድጋፍና እገዛ የተሰጠው ታጣቂ ቡድን ያደረሰውን ጉዳት አስመልክቶ የአካባቢው ነዋሪዎች ሲናገሩም ታጣቂዎቹ ከስርዓቱ ወታደራዊ አዛዦችና ከፖለቲካ ካድሬዎች ጋር በመናበብ የፈጸሙት የጅምላ እልቂት ነው ሲሉ ተናግረዋል። የጅምላ እልቂት ጥቃቱ የተከፈተው ትናንት ዳር 13 2018 ዓ.ም ከንጋት ጀምሮ ሲሆን በዚህም እስካሁን ባለ የተጣራ መረጃ ከ50 በላይ የአማራ ተወላጆች መገደላቸውን የገለጹት ምንጮቻችን ቀሪው የህብረተሰብ ክፍልም ህይወቱን ለማትረፍ ሽሽት ላይ መሆኑን ጨምረው ገልጸዋል። የኦህዴድ ብልጽግናው ስርዓት በስልጣን ዘመኑ አሳካዋለሁ ብሎ የተነሳው የግዛት መስፋፋት ፕሮጀክት ቀዳሚው ሲሆን ለዚህ እቅዱ መሳካትም ከአጎራባች ክልሎች ጋር ውጊያ የሚከፍት አማጺ ቡድን ያሰማራ ሲሆን በተለይም መተከል፣ ሞያሌ፣ ወሎ፣ ድሬዳዋና አዲስ አበባን በተመለከተ የጀመረው አካሄድ የሚታወቅ ነው። የዛሬው የመተከሉ ጥቃትም አማራውን ሽናሻንና የጉሙዝ ተወላጆችን በማፈናቀል ቀጠናውን ለመጠቅለል የታለመ መሆኑን የፖለቲካ ተንታኞች ይናገራሉ። ይህ በእንዲህ እንዳለ የብልጽግናው ሰራዊት ንጹሃንን በማገት የፋኖን ትግል ማጨናገፍን ዓላማ ያደረገ ዘመቻ ከፍቷል። በሸዋ ጠቅላይ ግዛት ይፍራታና ግድም ወረዳ የ8 ዓመት ታዳጊን ለፋኖ መረጃ ስታቀብል ነበር በማለት ማገቱን ምንጮቻችን ተናግረዋል። የህፃኑ እገታ የተፈጸመው በይፍራታና ግድም ወረዳ አለላ ቀበሌ ሲሆን ህፃን አውራሪስ ጎሽም የ8 ዓመት ልጅ ቢሆንም ህፃኑን ለፋኖ የመረጃ ምንጭ ሆኗል በሚል ምክንያት ማገቱ ነው የተነገረው። ድርጊቱ የሥርዓቱን መፍረስ ያረጋገጠ ነው ሲሉ የሚናገሩት አስተያየት ሰጪዎች በአማራ ህዝብ ላይ ጂኖሳይድ የሚፈጽመው ስርዓት በመድፍ በታንክ በድሮንና በሞርተር ጨፍጭፎ ያልበቀው የሥርዓቱ ወታደር ህፃናትን አግቶ ማሰቃየቱ በሁሉም መንገድ ያደረገው ሙከራ እንዳልተሳካለት ማረጋገጫ ነው ሲሉ ጨምረው ተናግረዋል። በብልጽግናው ሰራዊት የታገተው ህፃን አውራሪስ ጎሽሜ በይፍራታና ግድም አለላ ቀበሌ ከ10 ቀን በላይ ታግቶ እንደቆየ የሚገልጽ የአፄ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል ህፃኑን ያገቱት በዚሁ ባለላ
አባ ስበር ተራራ ነው። ሕፃኑ እግሩ በሽተኛ በመሆኑ በደንብ መራመድ የማይችል እንደሆነም የአፋር ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። ድርጊቱን በተመለከተ አስተያየታቸውን የሰጡት አንድ አዛውንት በ1969 ዓ.ም ኢህአፓን አጠፋለሁ ብሎ የቀይ ሽብር ዘመቻ የከፈተው የደርግ መንግስት የ12 ዓመት ታዳጊን የኢህአፓ መረጃ አቀባይ ብሎ በአደባባይ ገድሎ ነበር። ይህ መንግስትም ወደዚያው እየገባ ነው ብለዋል። ብልጽግናው ንጹሃንን በድሮን ደበደበም። የብልጽግናው ሰራዊት የፋኖ ብርቱ ክንድ መቋቋም ባለመቻሉ የድሮን ድብደባን ቋሚ የውጊያ ማስፈጸሚያ አድርጎታል። ንጹሃንንና የአማራ ህዝብ የጋራ ንብረት የሆኑ ተቋማትን ኢላማ ያደረገ ድብደባ በመፈጸም የጦር ወንጀለኛነቱን አሳይቷል። በዛሬው ዕለት በወሎ ቤት አማራ ጠቅላይ ግዛት ደቡብ ወሎ ዞን ወግዲ ወረዳ ላይ አብዩ ጎርባት በተባለች ታዳጊ ከተማ ከባድ የድሮን ድብደባ በመፈጸም በርካታ ንጹሃንን ገድሏል። በወታደራዊ ባለሙያዎች ዘንድ ባይራክታር ቲቪቱ ተብሎ የሚጠራውን ቱርክ ሰራሽ ድሮን ተጠቅሞ ጥቃት ያደረሰ የብልጽግናው ሰራዊት የአንድ ቤተሰብ አባላት ሙሉ በሙሉ ተገድለዋል ሲሉ ምንጮቻችን ገልጸዋል። የድሮን ጥቃቱ ዛሬ ከቀትር በኋላ 8 ሰዓት ከ10 አካባቢ የተፈጸመ መሆኑን የተናገሩት የጣና ቴሌቪዥን ምንጮች በርካታ ንብረትና የአንድ ቤተሰብ አባላትን ሙሉ በሙሉ ያወደመ መሆኑን ጥቃቱን በቅርብ ርቀት የተከታተሉ የአካባቢው ነዋሪዎች ተናግረዋል። በተመሳሳይ ሰዓት ሁለት ቦታዎች ላይ በደረሰ የቦምብ ጥቃት ቤታቸው ብቻ የወደመባቸው አንደኛው ግለሰብ ደግሞ አስቀድሞም ቢሆን እኔና ባለቤቴ ከቤታችን መውጣት አንፈልግም ነበር፣ ዛሬ ማለዳ ግን አላህ በምክንያት ተረፍ ሲለኝ ባለቤቴ አባታቸው ስለታመሙ ጠይቀሻቸው ነው ያልኳትና ሄደች። እኔም ላጨዳ የደረሰ ጤፍ ስላለኝ እሱን ለማየት ወደ እርሻ ሄድኩኝ። በዚህ ቅጽበት በደረሰ የድሮን ጥቃት እኔና ቤተሰቤ ከሞት ልንተርፍ ችለናል ብለዋል። ሆኖም ለዓመታት የኖሩበት ቤታቸው በድሮን ድብደባ መውደሙን ተከትሎ ከዛሬ አዳር ጀምሮ በቀጣይ ማረፊያ አልባ መሆናቸው ያሳሰባቸው አስተያየት ሰጪው ሕፃናትና ታዳጊ ልጆችን ይዤ ዘመድ ቤት ተጠግቼ ልሰነብት ነው ሲሉ የደረሰባቸው ጉዳት የፈጠረባቸው ማህበራዊ ቀውስና የስነ ልቦና ጉዳት ተናግረዋል። የድሮን ጥቃቱን አስመልክቶ አስተያየታቸውን የሰጡ ወታደራዊ ባለሙያዎች ድሮን በጣም የረቀቀ ቴክኖሎጂና ማጥቃት ያለበትን ለይቶ የሚያውቅ ቢሆንም የብልጽግናው ሰራዊት ግን በዚህ መልኩ የግለሰብ መኖሪያ ቤት ላይ ጥቃት በመፈጸም የታጠቀውን ፋኖን ሳይሆን የአማራን ህዝብ እንደ ህዝብ እየገደለ መሆኑ እንዳስገረማቸው ገልጸዋል። የብልጽግናው መከላከያ ቃል አቀባይ ጄኔራል ጌትነት አዳነ ድሮን ሌንስ ብቻ ሳይሆን ካሜራ የተገጠመለት በመሆኑ ኢላማውን በትክክል ለይቶ ነው የሚመታው፣ እያንዳንዱ የድሮን ጥቃት የምትፈጸመው በተሰጣት ተልዕኮ መሰረት ነው ማለታቸው ይታወሳል። ከቃል አቀባዩ ንግግር ተነስተን ማረጋገጥ የሚቻለው የብልጽግናው አየር ኃይል በድሮን ድብደባ የንጹሃንን ቤት የሚያወድመው ከመነሻውም የአማራን ህዝብ ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ቀውስ ላይ ለመጣል ነው እንድንል ያስገድደናል ሲሉ አስተያየት ሰጪዎች ይናገራሉ። የጀግናው ስንብት በቋራ የአማራ ህዝብ የሉና ትግል ብዙ ጀግኖችን የለገሰን ሲሆን ብዙ አይተኬ ጀግኖችንም የገበርንበት ትግል ሆኗል። የብልጽግናው ሰራዊት በቁጥርም በሞራልም በስነ ልቦናም ወርዶ የተገኘበት በአንጻሩ ከሁለት ዓመት ተኩል በፊት የጥይት ድምጽ መስማት የማይፈልገው ወጣት ራሱን አስታጥቆ የአማራን ክብር የሚያስጠብቅ በውጊያም በስነ ምግባርም በስነ ልቦናም የዳበረ የአማራ ፋኖ ታጋይ ተፈጥሯል። አማራንና ሲጋራን ረግጠናቸዋል ከሚለው የጄኔራል ሳሞራ የኑስ ንግግር ጀምሮ አማራና ኦርቶዶክስን አከርካሪያቸውን ሰብረናቸዋል ከሚለው የአቶ ስብሐት ነጋ እብሪት ወለደ የጥፋት ንግግር እስከ ሽመልስ አብዲሳ ሰብረናቸዋል የመሳሰሉት ንግግሮች የተነገሩት በአማራ ህዝብ ላይ ነው። እኛ ረሃቡን ብንችለው እነሱ ጥጋቡን መቻል አቃታቸው እንዲሉ አማራ ይህ ሁሉ እየሆነበት በዝምታ ቢያልፍም ጠላቶቹ ግን ከላይ ከተከዜ ማዶ ከወዲህ ከአባይ ማዶ ነፍጣቸውን ወልውለውና ቀስታቸውን አሹለው አማራን ሂሳብ እናወራርድበትና አማራን ትጥቅና ቀበቶን እናስወልቀው እያሉ ዘመቱበት። በዚህ መልኩ የጠላቶቹ የጦር ሜዳና ባህላዊ ጨዋታችን ነው በሚሉት ጦርነት የመጫወቻ ሜዳ ለማድረግ እግራቸውን ሲያንቀሳቀሱ አማራን በውድ ልጆቹ ደምና አጥንት ክብርና ህልውናውን ለማስጠበቅ ተነሳ። ከፍጥረተ አዳም እስከ በሻሻው 7ኛ ንጉስ ድረስ የአማራ ህዝብ ምድር ላይ ሲኖር አንድም ጊዜ ከማዕከላዊ መንግስት ጋር ተዋግቶ አያውቅም ነበር። የብልጽግናው ስርዓት ግን አማራው ይግጠመኝና አቅሜን ልፈትሽበት ብሎ በጋበዘው መሰረት ወደ አስገዳጁ ጦርነት ገባ። በዚህ ጦርነት እንደ ከፍ ያለው ደሴ፣ ውባንታ ባተ፣ ምረት አሳየ፣ ቤዛ አለሙ፣ አብርሃም አሰፋ፣ አባው ሰለሞን፣ ደምስ ሲመር፣ አደማሊ፣ ዮሐንስ አለማየሁ፣ መንበሩ ጌትነት መሳፍንት፣ የአርበኛ ደረጀ በላይ ሁለት የአብራክ ልጆች ባበይ ሰጠኝ ዋግነር፣ ይታገሱ አለማየሁና ሌሎች በሺህ የሚቆጠሩ ጀግኖች ለአማራ ህዝብ ህልውና ሲሉ ውድ ህይወታቸውን ገብረዋል። ዛሬ በዝክረ የጀግና ሰማዕታት ገጻችን የምንተርክላችሁ ያልተኖረ ልጅነቱን አትኖርም ለተባለው አማራ ሲል የገበረውን ወጣት ታጋይ አርበኛ ኮማንዶ ሳሙኤል ጌታዬ
ትንሹን ነው። የውባንተ የመንፈስ ልጅ የናውሰናይ ወንድም የአይሸሽም ዮሐንስ ተተኪና ሌሎች ጀግንነት ወለድ የክብር ስሞች ባለቤቱ ወጣት አርበኛ ሳሙኤል ጌታዬ በአማራ ሕዝብ የሉና ትግል ጅማሮ ጀምሮ ዲሽቃን ከነተተኳሹ ማርኮ ለሰራዊቱ አዛዥ ያስረከበ ሞትን እንደ ትንኝ የናቀ የጀግኖች መስፈሪያ ነው። ይችን ምድር የቆየባት ለ28 እንቁጣጣሽ በዓላት ብቻ ነው። ለዚች ምድር የሰራላት ግን በትውልዶች ቅብብሎች የሚወሳ ታላቅ የጀግንነት ዋጋ ከፍሎላታል። አድዋ ላይ ቅኝ ገዥን ስናሸንፍ ሰውነት አሸናፊ እንደሆነ ሁሉ በዚህ ዘመንም የኦህዴድ ብልጽግናን ስርዓትና የባዕዲንን መንፈስ ስናሸንፍ አምባገነንነት፣ ዘረኝነት፣ ሙስና፣ መሐይምነት፣ ኋላ ቀርነትና አጠቃላይ ሰዋዊ ውርደቶች በሙሉ ይሸነፋሉ። በኦህዴድ ብልጽግና ስርዓት መሸነፍ ውስጥ የአማራ ህልውና ብቻ ሳይሆን የኢትዮጵያ ቀጣይነትም ይረጋገጣል። የአፍሪካ ቀንድ ሰላምም ይከበራል። በአማራ ህዝብ የሉና ትግል ውስጥ መሳተፍ ይህንን ሁሉ ውጤት ታሳቢ ባደረገ መልኩ ነው። ለአፍሪካ ቀንድ ሰላም፣ ለኢትዮጵያ ቀጣይነት፣ ለአማራ ህዝብ ህልውና መከበርና ለሁለንተናዊ ፖለቲካዊ፣ ወታደራዊ፣ ጂኦፖለቲካዊና ቀጠናዊ ድሎችን ማሳካት የሚቻለው የብልጽግናው ስርዓት ወደ ግብዓተ መሬት ሲገባ ብቻ ነው። ወጣቱ አርበኛ ኮማንዶ ሳሙኤል ጌታዬ ወይም ትንሹ ገና በለጋ ዕድሜው ነፍጡን አንስቶ ወደ ትግል የገባው የሁለተኛ ዲግሪውን መማር ባለመቻሉ ወይም የውጭ ጉዞው ስላልተሳካለት ወይም የጀመረው ንግድ ከሽፎበት ከስሩ አይደለም። ዳግማዊው ባንታ ባተ የሚባለው ትንሹ አርበኛ ሳሙኤል ጌታዬ ሰቀልት ላይ በነበረው ተጋድሎ በልዩነት ስሙ ጎልቶ ይነሳል። የ12ኛ ክፍል ትምህርቱን ተከታትሎ እንደጨረሰ በጄኔራል አሳምነው ጽጌ የተደረገውን የልዩ ኃይል ስልጠና ጥሪ ተቀብሎ የኮማንዶ አባል ሆኖ ተመርቋል። በዚህም የአማራን ህዝብ ከተደቀነበት አደጋ ለመታደግ በሁሉም የክልሉ ቀጠናዎች እየተወረወረ በመገኘት አማራዊ ግዴታውን በብቃት መወጣት የቻለ ብላቴና ነው። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ የዘመቻ መሪ ከሆነው ኮማንዶ ያለው አዱኛ ጋር በመሆን የአማራ ልዩ ኃይልን ግዳጅ እየተቀበሉ በተለያዩ ግንባሮች ተዋግተዋል። አሸንፈውም አማራዊ ድል አድራጊነታቸውን አስመስክረዋል። የብልጽግናው ስርዓት የአማራ ልዩ ኃይልን በተለይም በጄኔራል አሳምነው ጽጌ የሰለጠኑትንና በአከር ላይ ሰልጥነው የተመረቁትን ማየት አልፈልግም ብሎ በግፍ ሲበትነው ኮማንዶ ሳሙኤል ጌታዬ ወይም ትንሹ የፋኖን ትግል በይፋ በመቀላቀል ከትውልድ ቦታው መናገሻ ጎንደር አዘዞ ክፍለ ከተማ ተነስቶ ከናርበኛ ተስፋውን አስማረ፣ አርበኛ ደስ ይወርቁና አርበኛ ቻላቸው ብርሃን ጋር በመሆን ወደ ታሪካዊቷ ሰቀልት በማቅናት ሰቀልት ሻለቃን አቋቁሞ በከተማ ሰርጂካል ኦፕሬሽን ሚሊሻን ትጥቅ በማስፈታት ከጊዜ ወደ ጊዜ ሻለቃዋን የትጥቅ የሰራዊትና የመዋጋት አቅምን ማሳደግ ቻለም። ሻለቃዋ በሁሉም መንገድ እያደገች ሜዷን ተከትሎም ታሪካዊዋና በውጊያ ሜዳው ጠላት የሚረድላትን ግዙፉን አይሸሽም ዮሐንስ ብርጌድን ከትግል ወንድሞቹ ጋር መሰረቱ። በነገራችን ላይ በተለምዶ ሰቀልቶቹ እየተባሉ የሚጠሩት ተናዳፊ ተርቦች አይሸሽም ዮሐንስ ብርጌድ ተብሎ የተሰየሙት ለአማራ ሕዝብ ክብርና ህልውና ሲል ከእስራኤል አገር ወደ ጎንደር በመግባት በትግል ላይ ያለ በጀግንነት የወደቀውን አርበኛ አይሸሽም ዮሐንስን ለማሰብ ነው። በጀግናው አይሸሽም ዮሐንስ ስም የተሰየመው አይሸሽም ብርጌድ ውጊያን ቀለል በማድረግ የብልጽግናውን ሰራዊትን በምርኮ በእርምጃና በጉዳት ማመናመን የቻሉ ሲሆን በተለይም በ2016 ሐምሌ ወር ላይ በተደረገው ተጋድሎ አይምባ ላይ ከ1500 በላይ የብልጽግናውን ሰራዊት በምርኮ አሰልፈው አሳይተውናል። ይህ ብርጌድ የተቋቋመው እንደ ኮማንዶ ሳሙኤል ጌታዬ ወይም ትንሹ አይነት የልጅ አዋቂዎችና ዘረት ወሮሶች ነው። ላይሸሽም ዮሐንስ ብርጌድም ሆነ በስመ ጥሩ አርበኛ ራስ ደረጀ በላይ ለሚመራው ግዙፉ በጌምድር ክፍለ ጦር ለመጀመሪያ ጊዜ ዲሽቃን ከነተተኳሹ ማርኮ ያስታጠቀ የአባናዳው ታማኝ የበጌምድር ክፍለ ጦር ኮከብ የውባንተ ምትክ የአይሸሽም ዮሐንስ አልጋወራሽ የቴዎድሮስ የመንፈስ ልጅ ሆነው አርበኛ ኮማንዶ ሳሙኤል ጌታዬ ወይም ትንሹ ነው። ዲሽቃን ከነተኳሹ ማርኮ ተኳሹ ዲሽቃውን ተሸክሞ ለበጌምድር ክፍለ ጦር ያስረከበው ኮማንዶ ሳሙኤል ከሁሉም ልዩ የሚያደርገው የከተማ ሰርጂካል ኦፕሬሽንን በስኬት የሚያጠናቀቅበት ጥበቡ ነው ሲሉ የትግል አጋሮቹ ምስክርነት ይሰጣሉ። ይህን የኮማንዶ ሳሙኤልን ብቃት የተመለከተውና በታጋዩ የራስ መተማመን የሚኮራበት የክፍለ ጦሩ አዛዥ አባናዳው ራስ አርበኛ ደረጀ በላይ ይህን ልምድና ችሎታን ይዘህ የበጌምድር ክፍለ ጦር ተወርዋሪ ልዩ ኦፕሬሽን መምሪያ ሆነህ እንድታገለግል አደራ ሰጥቻለሁ ሲል የትግል አደራና የመሪነት ኃላፊነት ሰጥቶታል። ይህን የትግል ኃላፊነት አስመልክቶ በወቅቱ የክፍለ ጦሩ ታጋዮች በአንድ ድምፅ ለሳሚ ይህ ይገባዋል፣ የተሰጠውን ተልእኮን በብቃት እንደሚፈጽም እምነት አለን ሲሉ መሰከሩለት። ኮማንዶ ሳሙኤልም ግዳጅ የመፈጸም ብቃቱ ከቀን ወደ ቀን እያደገና የራስ መተማመኑም እየጨመረ የተሰጠውን ተልእኮ በሙሉ በታላቅ ድል ይወጣው ጀመር። ኮማንዶ ሳሚ ተልእኮ ተሰጥቶት በብቃት ከተወጣባቸው ግንባሮች መካከል እጅግ ጥቂቶቹን ብቻ ለማስታወስ
ባዘዞ በጎንደርና የተለያዩ የወረዳ ከተሞች በመግባት ሚሊሻን ትጥቅ ያስፈታ ወደ ቤቱ መልሷል። በቆላ ድባ ከተማ በአንድ ቀን ጀንበር ከ15 በላይ የሚሊሻ አባላትን ትጥቅ አስፈትቶ ወደ ቤተሰብ ቀላቅሏቸዋል። በማክሰኝት በአሲር በጠዳና ባይምባ በተከታታይ ከ20 ጊዜ በላይ ለግዳጅ ተልኮ ተሰጥቶት የብልጽግናን ሰራዊት ምሽጎች ሁሉንም አፈራርሶ በድምሩ ከ120 በላይ የነፍስ ወከፍና የቡድን መሳሪያን ለፋኖ አስታጥቋል። የአማራ ሕዝብ የሉና ትግል ከተጀመረበት ጊዜ ጀምሮ በአጠቃላይ ከ50 በላይ ውጊያዎችን አድርጎ ድልን ተቀዳጅቷል። የኮማንዶ ሳሙኤልን የትግል ታሪክ የሚናገሩት የትግል አጋሮቹ የጠላትን ትጥቅ ሳይጨብጥ ሳይማርክ የወጣበት ግንባር አልነበረም ይሉለታል። በዚህ የተነሳም በአንድ ወቅት ከሰሜን ምዕራብ ዕዝ የብልጽግናው ሰራዊት መሪዎች መካከል አንደኛው ይህን ልጅ የግድ መያዝ አለባችሁ ብለው ለሚመሯቸው ሰራዊት አባላት መመሪያ ሰጥተው ነበር። ሆኖም የብልጽግናው ኮሎኔል የዘነጉት ነገር በጌምድር ክፍለ ጦር ያለው ጀግና አንድ ኮማንዶ ሳሙኤል ብቻ ሳይሆን ከ7000 በላይ ሳተና ሰራዊት እንዳለው አለማወቃቸው ነው። ኮማንዶ ሳሙኤልን ለማፈን የተላከው 2 ሻለቃ የብልጽግና ሰራዊት ሙሉ በሙሉ በፋኖ ተመትቶ በድምሩ ከ180 በላይ የነፍስ ወከፍ መሳሪያ ለፋኖ አስረክቦ እንዲቀር የተደረገው በኮማንዶ ሳሙኤል ጌታዬና በትግል አጋሮቹ የመዋጋት ብቃት የማሸነፍ ስነ ልቦናና የትግል ዓላማ ምክንያት ነበር። በታሪካዊቷ ሰቀልት ምድር ድርማራ ቀበሌ ላይ የነበረውን የፋኖ ሳሙኤልን ተጋድሎ የሚተርከው ፋኖ ታደሰ መርዕድ ዲሽቃና በርካታ የነፍስ ወከፍ መሳሪያዎችን ሲማርክ ቆይቶ ድልን ለክፍለ ጦራችን ለዛችንና ለአማራ ሕዝብ ሲያቀዳጅ የቆየ ጀግናችን ነው። በጥቅምት 2017 ወደ ሳንጃ አርማጭሆ በነበረው እንቅስቃሴ ደግሞ ነጋ ውሃ፣ ድርማጋ፣ ዘመነ በሪቅ፣ መሻሃ፣ ድብኮ፣ ቱመት፣ አይሰጋ፣ ሽንፋና ዱባባ በመሳሰሉት የግዳጅ ተልኮዎች ከጠላት ኪስ ቦምብ የከተተ ከጠላት ዙ 23 አፈሙዝ ውስጥ የስናይፐር ጥይት ያስገባ አልሞ ተኳሽና ተወርዋሪ ኮማንዶ ነው ሲል ይገልጸዋል። አርበኛ ታደሰ መርዕድ ምስክርነቱን ሲቀጥልም የኮማንዶ ሳሙኤል ጌታዬን ጀግንነት የአርማጭሆ ተራራ ለምስክርነት ቢቀርብ የሚመሰክረው ነው በማለት የታጋዩን የውጊያ ጀግንነት ይናገራል። በቅጽል ስሙ ትንሹ እየተባለ ይጠራ የነበረው ኮማንዶ ሳሙኤል ጌታዬ በአጭር የሕይወት ዘመን ቆይታው የሰራው ታሪክ ግን ብዙ ነው። ለቤተሰቦቹ የመጀመሪያ ልጅ ሲሆን ለአማራ ሕዝብ ደግሞ የታሪክ የድልና የመስዋዕትነት ባለውለታችን ነው። ከ50 በላይ የግዳጅ ተልኮዎችን በድል የተወጣው የብልጽግናን ሰራዊት በኪሳቸው ቦምብ ያስጨበጣቸው የዙ 23 አፈሙዛቸው ውስጥ የስናይፐር ጥይት የከተተው ዲሽቃን ከነተኳሹ ማርኮ ጭኖ የነዳውና የከተማ ኦፕሬሽን ጠበብቱ አርበኛ ኮማንዶ ሳሙኤል ጌታዬ ወይም ትንሹ የቋራ ጉዞ ግን የመጨረሻው ሆነ። በጎንደር ቀጠና የሚንቀሳቀሱት ሁለቱ ዞች ማለትም አፋድ ጎንደር ጠቅላይ ግዛት ዕዝና አፋባ ደጃዝማች በላይ ዘለቀ ዕዝ በመካከላቸው የተፈጠረው ልዩነት አጥበው ወደ አንድነት ለመምጣት ንግግር ላይ ነበሩ። ይህን ጉዳይ ለማሳካት ወደ ቋራ የወረደው የበጌምድር የአጼዎቹና የዞብልጃኖ ሰራዊት የተወሰነ ክፍል መሪዎቹን እነ ራስ ደረጀ በላይ፣ አርበኛ ሰለሞን አጠና፣ አርበኛ ሸርብ አሸነፍ፣ አርበኛ ኪሩቤል ጎቤና ሌሎች መሪዎችን አጅቦ ወደ ቋራ ወርዶ ነበር። በዚህ ቀጠና ሁለቱ ዞች እንደማይገናኙ ኃላፊነት በማይሰማቸውና በአማራ ሕዝብ የሉና ትግል ስም በሚሰሩ ሚዲያዎች በኩል መረጃውን ብልጽግና ሰማ። በዚህ ጊዜ በጄኔራል ብርሃኑ በቀለ በዳዳ ቀጥተኛ ትዕዛዝ የተላከ ሰራዊት ከበባ ለማድረግ ወረደ። ደጋፊ እንዲሆንም ድሮንና ሄሊኮፕተር ተጨመረለት። ይህን ሁሉ ሰራዊት ጭኖ ወደ ሳሊያ ለመግባት የሞከረ የብልጽግናው ሰራዊት ባይደፈሮቹ የአማራ ልጆች ብርቱ ተጋድሎ ገጠመው። ውጊያው እየበረታ ሂዶ ብልጽግና ብርቱ ምሽጎችን ይዞ ውጊያውን ያካሄድ ጀመር። ዲሽቃ፣ ዙ 23 ሞርተርና ሌሎች የከባድ መሳሪያዎችን የፈንዲሻ ፍንጣቂ መስል የብልጽግናው ሰራዊት በቀላሉ የሚተኩሳቸው መሳሪያዎቹ ናቸው። በነ ኮማንዶ ሳሙኤል ጌታዬ ወይም ትንሹ በኩል ደግሞ የማይናወጥ የዓላማ ጽናት፣ የማይደነግጥ ብርቱ ልብና የማያወላውል አልሞ ተኳሽነት ዋናው የትጥቅ መሳሪያቸው ነበር። ለቀናት የዘለቀውን ብርቱ ውጊያ ኮማንዶ ሳሙኤልና ጓደኞቹ በብርታት እየተፋለሙ በነበረበት ሰዓት አንድ የትግል ጓድ ወደቀ። በዚህ ሰዓት ከፍተኛ ያለ የተሰማው ኮማንዶ ሳሙኤል የሚታወቅበትን የጨበጣ ውጊያ በድፍረት ያካሄደው ጀመር። 8 ምሽጎችን በእጅ ቦምብ በማፍረስ በርካታ የብልጽግናውን ሰራዊት ጣለው። በመጨረሻ ግን የጀግናው ስንብት እውን ይሆን ዘንድ አስገዳጅ ሁኔታ ተፈጠረ። ከቋራ እስከ መቅደላ በጀግንነት ተግባሩ ምሳሌ የሆነው ታላቁ ንጉሳችን ዳግማዊ ቴዎድሮስ መቅደላ አፋፉ ላይ ሁሉም ትውልድ ይሰማው ዘንድ ጮህ ብሎ የነገረን ያደራ ቃል አለ። ያ ያደራ ቃል ደግሞ ጠላት አስከሬናችሁን እንጂ እጃችሁን እንዳይጨብጠው አደራ፣ ይህን መራር ሐቅን የአባታችሁ ተግባራዊ አድርጌ ያሳያችኋለሁ ነበር ያለን። በዚህ የታላቁ ንጉስ የኢትዮጵያ አንድነት መሐንዲስ የዘመናዊት ኢትዮጵያ መስራችና የጀግንነት ዋልክ የሆነው አባታችን ያደራ ቃል መሰረትም ታላቁ አርበኛ ኮማንዶ ሳሙኤል ጌታዬ ወይም ትንሹ 8 የጠላት ምሽጎችን ካፈረሰ በኋላ ያልታሰበ ከበባ ውስጥ
ገባ። በዚህ ጊዜ አርበኛው በደመ ነፍስ አባቱን መይሳውን አሰበ። እጁን ዳሰሰ፣ ወገቡን ነካካው። ወዲያውኑም የራሱን ፈጣን ውሳኔ አደረገ። እጁ ላይ ያለው መሳሪያ ጥቂት ጥይቶች ብቻ እንዳላቸው አስታወሰ። ወገቡ ላይ 2 ቦምቦች ብቻ እንዳሉት አወቀ። ከምንም በላይ ደግሞ የአባቱ መይሳው ያደራ ቃል ትውስ ሲለው ብቻውን መውደቅም ሆነ በጠላት አረር አንድ ነፍሱን ማጣት ለፋኖ ሽንፈት እንደሆነ ያሰበው አርበኛ ኮማንዶ ሳሙኤል ከመቅጽበት አንድ ውሳኔ ወሰነ። ከከበቡት የብልጽግናው ሰራዊት አባላት መካከል የተወሰኑትን ይዞ መውደቅ ያሰበውን ወሰነው። የወሰነውን ተገበረው። የጀግናው ፍጻሜም በጀግናው አባቱ መይሳው የትውልድ መንደር አደረገው። ጀግናው ኮማንዶ ሳሙኤል ጌታዬ ወይም ትንሹ በትንሽ ዕድሜው ትልቅ ታሪክ ሰርቶ በታላቁ ንጉሥ የትውልድ አገር ትልቅ መስዋዕትነትን ተቀብሏል። የጀግናው ያደራ ቃልና የትግል መንፈስ ግን በመላው የአማራ ሕዝብ ልብ ውስጥ ይኖራል። ያደራ ቃሉንም የትግል ጓዶቹ ሊወጡ ቃል ገብተዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽቱ ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።